ይህ ቪዲዮ ለጃኒ ጠላቶች ይሁን። ጃኒ ጋር ነው የኔ ፉክክር። እንትና እንዲወድቅ፣ እንትና ወደቀ፣ እንትና ቀደመኝ፣ እንትና በለጠኝ የለም እኔ ጋር በቃ አወጣልሻለሁ። የኔ ማንቋሽሽ የኔ መናገር ሴቶች ላይ ስነ ልቦናቸው ላይ መጀመሪያ ስለ ልቦናቸው የትም ተንዘላዝለው ይጣሉትን አይደለም ይላል። እኔ ያው ሰው ይወደኛል። ምንም አሁን 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም፣ ግን 12 ሰው ያየኛል አዲስ አካውንት ከፍቼ። የእናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው እናንተ እንድትተርቧት እንድታንቋሽሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። ሰላማችሁ ይብዛ ቤተሰብ፣ እንዴት ናችሁ? አለን ዛሬም በአዲስ ቪዲዮ ከች ብለናል። እንግዲህ ጃኒ ለሶስተኛ ጊዜ ቻናል ከፍታለች። አዶናይ የለቀቀው ቪዲዮ ስለ ጃኒ ማለት ነው ጠፍቶበታል። አዶናይ በጣም ግራ ተጋብቷል። ወደ አሜሪካ ሄጄ ጉዳዩን በአካል ማናገር እፈልጋለሁ፣ ችግሩ ምን እንደሆነ ሊገባኝ አልቻለም ብሏል። እንዲሁም ሊያሾ ዩቲዩብ ይዘጋባት ሲሉ ነበረ። ሰሞኑን ዘመቻ እንደከፈቱበት ይታወሳልና እሱም እንዲቆም ተደርጓል። እንዲሁም ሊያ አመስግናለች ማለት ነው። እነዚህንና መሰል ቪዲዮችን የምናይ ይሆናል። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ቪዲዮውን እስከ መጨረሻ ድረስ ተመልከቱት። ቀጥታ ወደ ቪዲዮ እንሂድ። ከዛች ጃኒ ጋር ነው የኔ ፉክክር። እንትና እንዲወድቅ፣ እንትና ወደቀ፣ እንትና ቀደመኝ፣ እንትና በለጠኝ የለም እኔ ጋር በቃ እኔ ጋር የለችም። ከጃኒና ከጃኒ ጋር ፉክክሬ ከጃኒ ጋር ብቻ ነው። እና እንደዚህ አይነት ሴት ላይ ለምንድን ነው የሁሉ ጠላት የበዛው? መተውም አለኩ ላይክ መተው በቃ ጀስት ትውት ግን እኔን ሊተውኝ አልቻሉም። ላይክ በስመ አብ በወልድ እኔ አሁን በቅርቡ ፋውል ተሰርቻለሁ። አሁን በቅርቡ ማለት በጣም በቅርቡ የቅርቤ ሰው እንደኔ ቁፍ ምስና ራሱ ፈተና ነው። እግዚአብሔር አሁን ላይ አካውንት የለኝም፣ ባዶ ነኝ። ግን በቃ እንደዚህ ሰው ፍቅር አለኝ በቂ ነው ይለኔ። ስሜታዊ ሆኜ ነው ጋይስ። እና ዋናው ንጹህ ልብ ይኖራችሁ፣ ለሰው ክፉ አትመኙ፣ ሁሌም አሸናፊ ናችሁ። ሁሌም እውነትሽ ነው ጃይ። ንጹህ ልብ ያላቸው ሰዎች ለጊዜው ቢጎዱም በኋላ ላይ ግን ከፍ ብለው ነው የሚገኙት። ምክንያቱም ፈጣሪ ከነሱ ጋር ነው የሚሆነው ማለት ነው። አይዞሽ፣ አንቺ ደግሞ በጣም ጎበዝ ነሽ፣ ጠንካራ ነሽ። በዚህም ደግሞ አዶናይኔም ስለ ፍቅረኛ ከጎንሽ አለና አዶኒ ራሱ እንዴት ጠበቃ ሆኖልሽ እንደነበረ አይተሻል። የእናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው እናንተ እንድትተርቧት እንድታንቋሽሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። ኦኬ፣ ስለመረጣት ነው። ሁላችንም የሚያጋጥመንና የሚደርስብን ነገር ነው። የሷ በእውንና በትልቁ ሆነ እንጂ ሁላችንም ገመና አለን። ገመና ተሸክመን አዝለን ነው እንጆሮ ነፃን ይሄ ምንም ነገር አጥፍቼ አላቅም ብፁዕ ነኝ የሚለው አስተሳሰባችንን ተወውና ማለት ነው። ሁላችንም ገመና አዝለን ትከሻችን ላይ እዚህ ጋር አድርገን ነው ምን ዞሮ ቢወጣ የለንም፣ እኛ አቅሙም የለንም፣ ኃይሉም የለንም፣ ፈሪዎች ነን። ራይት ጃኒ ግን ሁሉም ነገር በግልጽ ያሳየቻችሁ ሰው ነች። ጥንካሬዋም ያሳያል፣ ጥንካሬዋ ያሳያል፣ መነሻዋ ያሳያል፣ እግዚአብሔር ወዴት እንዳለማት ያሳያል። በቅርብ ጊዜ ታያላችሁ መድረክ ላይ ወጣ ስትናገር፣ በቅርብ ጊዜ ታያላችሁ እሷን ለማየት በሺዎች በጣም ብዙ ሴቶች ሲመጡ፣ ሴቶች አይደሉም ወንዶችም በአጠቃላይ ሁሉም በቅርብ ጊዜ ታያላችሁ። እቺ እናንተ እየተረባችሁ እያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ። ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረች ነው ያለችው። ታስታውሳላችሁ የዛን የወቸው ጉድ ጊዜ አንዲት የተቆረጠች ቪዲዮ ወጣ ሀገር ሙሉ ነበር የጠላኝና ሀገር ሙሉ ነበር ያንቋሸሸኝ። ያ ጊዜ እዛ ቦታ ላይ ሆኜ ሳስበው የወደቅኩኝና ህይወቴ የተበላሸ ነበር የመሰለኝ፣ ግን አይደለም። ህይወቴ በትልቁ ተቃና።
ህይወቴ በትልቁ ተባረከ። አዶናይ መጣ። ያ እናንተን ለማስደሰት የኖረው አዶናይ ጠፍቶ አዲሱ አዶናይ ተገነባ። መንገዴ ወጣልኝ። እውነት ለመናገር አንዳንዴ ማለት ነው ምን አለበት ሁሉም ሰው ቢተርበኝ። አዶናይ የሚናገራቸው ንግግሮች በጣም ይመቹኛል ጋይስ። የሆነ አለ አይደለ በጣም ፍሬ የሆነ ጠቃሚ የሆነ ንግግሮችን ነው የሚናገረውና ጃኒ ማለት ነው በጣም እኔ እንጃ ፈጣሪ ይወድሻል። ምስኪንነትሽን አይቶ ነው ፈጣሪ እንደ አዶናይ አይነት የሰጠሽና ልታመሰግኝ ይገባል ፈጣሪሽን። የምር እኔ እንጃ ተለየብኝ። አሁን ላይ እንደዚህ ያለ ሰው ማግኘት እንደ አዶናይ አይነት ሰው ማግኘት በጣም ይከብዳል። ለጃኒ አድርሱላት። ከሚሊየን ከሚወድሽ አንድ አዶናይ ይበቃል። አንድ አዶናይ ኳሊቲ ያለው ሰው ይዘሻል፣ ይበቃል። አዶናይ ስለ ጃኒ የለቀቀው ቪዲዮ ከአካውንቱ ላይ ደሌት እንደተደረገ ወይም ደግሞ እንደጠፋ ተናግሯል። ይሄ ችግር ምን እንደሆነ ሊገባኝ አልቻለም። ወደ አሜሪካ እሄዳለሁኝ፣ ችግሩ ምን እንደሆነ በአካል አግኝቻቸው ማናገር እፈልጋለሁ ብሏል። እስኪ ያዳምጡት። ጋይስ እንደምን አላችሁ? ደህና ናችሁ ወይ? ትናንትና የለቀቅኳቸው ወደ 4 ቪዲዮዎች አይ ቲንክ ሶ ኮሚኒቲ ጋይድላይን ቫዮሌሽን ብለው እንትን ሆኗል፣ ጠፍተዋል ከፊዴ። እናንተ አታዩዋቸውም ማለት ነው። ባይገርማችሁ ይህ ችግር አቆሞ ነበር ለአንድ ወር ከምናምን። ምንም አልፎ አልፎ ነው ቢመጣም አልፎ ነበርና ትናንትና ግን በአንድ ቀን ሁሉ ያ ሁሉ ኮሚኒቲ ጋይድላይንስ it's crazy. So yeah, very suspicious at the same time. You understand? So ቪዲዮን መልቀቅ አላቆምም፣ እለቃለሁ ብዙ ቪዲዮዎች እናያለን የትኛው እየወረደ እንደሆነ፣ ለምን እየወረደ እንደሆነ፣ ከየት ነው እየመጣ ያለው፣ ሪፖርት ነው ወይስ ቲክቶክ አልወደደውም፣ እኔ ቁጭ ብዬ ማውራት የቲክቶክ አልወደደውም ነው ወይ ምንድነው ቫዮሌት ያደረኩት የኮሚኒቲ ጋይድላይን አልገባኝም። ከየት ነው እየመጣ ያለው እሱም እናጠናውና ሪሰርች የምናደርገው ይሆናል። አሁንም አሜሪካ እየሄድኩኝ ስለሆነ በደንብ አድርጌ እዛ ያሉ ቲሞችን አግኝቼ የቲክቶክ ሰፖርት አግኝቼ በአካልም ቢሆን ይህ ነገር ሪዞልቭ አደርገዋለሁ እንደምደርስበትም በጣም እርግጠኛ ነኝ። ሊያ ሾው ላይ ሰሞኑን ዩቲዩብን ለማዘጋት ዘመቻ ተከፍቶባት ነበረ። ያ ነገር እንደቆመና እንደዚሁም እንዳመሰገነች መረጃዎች ወጥተዋል። እስኪ አዳምጠን እንመለስ። የነፍጠኛ ግሩፖች፣ የኔ ልጆች፣ የኔ ልጆች፣ የአረብ ሀገር ልጆች የምታውቁኝ፣ ማንነቴን የምትመሰክሩልኝ፣ አመጣጤን የማትክዱልኝ በቃ ሁላችሁም። ከዛም ደግሞ አለፍ ሲል ሄለን እኔ አላቅም በቃ ማለት ወሳኝ ሰዓት ላይ ወሳኝ ሰው ሆና ነው ያገኘኋትና በቃ ሁላችሁም ወንድሜ ሰበናት ወንድሜ አንዳንድ ሰዎችንም የታዘብኩበት ሞመንት ነው ያውኑ ሞመንት እና ጥሩ ነው። በነገራችን ላይ ጥሩ ነው። በኮሜንት ዩቲዩብ ላይ መታችሁ ሰፖርት በማድረግ በቃ እንዴት ብዬ ልንገራችሁ፣ ውስጤ እንዴት ብዬ ልንገራችሁ። ለሁላችሁም ቪዲዮ እኔን አስታካችሁ ለሰራችሁልኝ በአጠቃላይ እግዚአብሔር ምን ይሄ ቀልድ ለቪዲዮ አይደለም። በነገራችን ላይ ጋይስ ይሄ ቪዲዮ ምናምን አይሰራችሁ። እግዚአብሔር ይቅደምላችሁ። አሚን ሊያየ አሚን። የኔ ማንቋሸሽ የኔ መናገር ሴቶች ላይ ስነ ልቦናቸው ላይ መጀመሪያ ስለ ልቦናቸውን የትም ተንዘላዝለው የጣሉትን አይደለም የተናገርኩት፣ የተሰበሩትን አይደለም የጣሉትን የተናገርኩት። ሲንዘላዘሉ እግራቸውን ሰቅለው የትም ሲንዘላዘሉ የነበሩትን ሴቶች ነው እኛ ላይ ሲያላግጡብን፣ እንዲያታርጉ ስንላቸው ሲያላግጡብን የነበሩትን ሴቶች ጠበቃው ናችሁ። የኔን የእናት ልብ ልሰብሩ ተደራጅታችሁ የመጣችሁ የለም እኮ ሚዲያ ላይ እንደዚህ ያደረገ ሰው የለም እኮ ጋይስ። እስከዛሬ ሶሻል ሚዲያ ላይ እንደዚህ ያደረገ የለም። ምንስ ጥፋት ቢኖር እንደዚህ አርጋችሁ በዚህ ገብታችሁ እንዲያርጉባት። ወንድ ደፍሮ ገደለ ሲባል እንኳን እንደዚህ አላረጋችሁ። እኔ ላይ ምን ያህል ህይወታችሁ ላይ ምን ያህል ተጽዕኖ በፈጥርባችሁ ነው? ምን ያህል ባስጨነቃችሁ ነው? ወይስ ፈልጋችሁታል? ይህንን ነገር እግዚአብሔር የሰጠውን ሰው አይቀሙም። እግዚአብሔር ያከበረውን ሰው ያዋርደው። ምናልባት ለጊዜው ሊመስላችሁ ይችላል። እናንተ ልታዋርዱኝና ልትጥሉኝ በመጣችሁ ሰዓት ፍቅር ነው ያየሁት። ታቀፍኩኝ። እናቴና አባቴ ባያቅፉኝም የሚያቅፈኝ ብዙ እናትና አባት አለኝ፣ ወንድም አለኝ። አቀፉኝ።
ትላንትና ከሰርጀሪ ጋር ስጣላ ብዙ የሚሰድቡን ሰዎች አሉ፣ ብዙ የሚናገሩን ሰዎች አሉ፣ የሚያንቋሽሹኝ አሉ። ካለማው ሊያ እንኳን ደስ አለሽ። ምክንያቱም ዩቲዩብ ምን ያክል ልፋት እንደሚጠይቅ ስለማቀው እንዴት አድርገን ለፍተን አንድ ሰብስክራይብ ለማግኘት ራሱ ምን ያክል ውጣ ውረድ እንዳለው ስለማውቅ ስለምረዳ፣ በዚህ ላይ ደግሞ እናት ነሽ ልጅ አለሽና ዩቲዩብሽ ስለተረፈልሽ እንዳይዘጋ ስለተደረገ በጣም ደስ ብሎኛል። ፋሚሊዎቼ የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ